الرجيم. فإذا قرأت القرآن فاستعذ بالله من الشيطان الرجيم. أعوذ بالله من الشيطان الرجيم. المال والبنون زينة الحياة الدنيا والباقيات الصالحات خير عند ربك ثوابا وخير أملا. ويقول الله تعالى: وأن لو استقاموا على الطريقة لأسقيناهم ماء غدقا. بارك الله لي ولكم في القرآن العظيم، ونفعنا بما فيه من الآيات والذكر الحكيم، وثبتنا على الصراط المستقيم، وأجارنا من خزيه وعذابه الأليم. أقول قولي هذا وأستغفر الله العظيم لي ولكم ولسائر المؤمنين، فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله الذي خلق الخلق حين أراد بلا معين ولا مشير، وأنشأ البشر كما أراد بلا شبيه ولا نظير. وأشهد أن لا إله إلا الله وحده لا شريك له، وأشهد أن سيدنا وحبيبنا ونبينا وقرة أعيننا ونور قلوبنا محمدًا عبده ورسوله وصفيه من خلقه وحبيبه، كان أحسن الناس خلقا وخلقا، وأهداهم إلى مكارم الأخلاق طرقا. كان خلقه القرآن وشيمته الغفران، ينصح للإنسان ويفصح في الإحسان، يعفو عن الذنب إذا كان في حقه وسببه، وإذا أضيع أمر الله لم يقم أحد لغضبه. من رآه بديهة هابه، ومن خالطه معرفة أحبه. يقول الحق ولو كان مرا، ولا يضمر لمسلم غشا ولا غرا. اللهم صل وسلم على سيدنا محمد مفتاح باب رحمة الله، عدد ما في علم الله، صلاة وسلاما دائمين بدوام ملك الله، وعلى آله وأصحابه ومن والاه. أما بعد، فيا عباد الله، إني أوصيكم ونفسي المذنبة أولا بتقوى الله. يا عباد الله، سيد الوجود صلى الله عليه وعلى آله وصحبه وسلم አስተምሮታቸው፣ ቃላታቸው፣ ንግግሮቻቸው ጠቅለል ያሉ ሰብሰብ ያሉ በትንሽ ቃላቶች ብዙ ትርጉሞችንና ትምህርቶችን የሚሰጡ ልዩ ተሰጥኦም ያላቸው ነብይ ነበሩ ሰለላሁ ዐለይሂ ወሰለም። ልክ እንደዛው ዱዓዎቻቸው ብዙን ነገርን ያጨቀ ብዙን ነገርን የሰበሰበ ላኪን በቃላቶቹ አነስ ያሉ አጠር ያሉ ዱዓዎችን ያደርጋሉ። እነዛ ዱዓዎች ለኛ አስፈላጊው፣ አሳሳቢው፣ ወሳኝ ነገራቶች መልእክቶች ይተላለፉበታል። ዱዓዎችን ራሱ ሲያስተምሩ በጣም አጂብ ከሆነ ዱዓዎቻቸው ሰለላሁ ዐለይሂ ወሰለም ለሰሃቦቹ ካስተማሯቸው በተለየ መልኩ ደግሞ እኛን በዚህ ዘመን የሚመለከተን የሆነ ዱዓ ሰይዲ ሸዳድ ኢብኑ አውስ ረዲየላሁ ዐንሁ ታላቁ ሰሃቢ እሳቸው ዘግበውልናል። ምን ይላሉ? ሰይዲ ሸዳድ ኢብኑ አውስ ረዲየላሁ ዐንሁ አንድ ጊዜ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አሉኝ ብለው አሉኝ። ይሄን ኢማም ትርሚዚ፣ ኢብኑ ሒባን፣ ነሳኢ ሁሉም ዘግበውታል። ሐዲሱን ሰሒህ ነው። ምን ይላሉ ሰይዲ ሸዳድ ኢብኑ አውስ? አገኙኝና አሉኝ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያ ሸዳድ ኢብኑ አውስ፣ አንተ ሸዳድ የአውስ ልጅ ሆይ ብለው ጠሩኝ። ከዛ በኋላ ምን አሉ? ኢዛ ረአይተ ናስ፣ ሰዎችን ያየህ ጊዜ ወርቅና ብርን ሲያደልቡ፣ ወርቅና ብርን ሲያከማቹ ያየህ ጊዜ አንተ እነዚህን ዱዓዎች፣ እነዚህን ቃላቶችን አከማች፣ እነዚህን ቃላቶችን አደልብ፣ እነዚህን ቃላቶችን ለማግኘት ሞክር። ፈክኒዝ ሃኡላይ الكلمات፣ እነዚህን ቃላቶችን፣ እነዚህን ዱዓዎችን አደልብ። አንተ ሰውን ያየኸው ጊዜ ወርቅና ብር ማደለብ፣ ማከማቸት፣ መቀርቀር፣ መሰብሰብ ይሄ ነገር አሁን የተጀመረ ነገር አይደለም፣ ድሮም ነበር ከሰሃባው ጀምሮ። ነገር ግን የተፈለገው ሁሉም በሳቸውም በህይወት እያሉ
የሚሰበስብ አለ፣ የሚያስቀምጥ አለ ብሩን። እዚህ ጋር የተፈለገው አብዛኛው ኸልቅ አሳሳቢ ጉዳይ ሲሆንባቸው ይሄ ነገር አስፈላጊው ነገር እሱ ሲሆን፣ ትልቁ ምኞት እሱ ሲሆን፣ ትልቁ ፍላጎት እሱ ሲሆን፣ ትልቁ ዓላማ እሱ ሲሆን ወርቅና ብርን መሰብሰብ በዛ ሰዓት ላይ ያህን ማደለም ይሃ ከሌለ ሌላ ነገር ህይወት የለህም፣ ኑሮ የለም፣ አማን የለም፣ ሰላም የለም የሚል ስሜት የተጠናወተው ጊዜ ህዝቡን ማለት ነው እንጂ ገንዘብና ወርቅን ማስቀመጥማ ሁሉም ያስቀምጥ ነበር ሰሃባዎቹን በሳቸው ሰዓት። በተለየ መልኩ ግን ይህ አይነት ነገር ይህ አይነት አባዜ ጭንቅላት ላይ ሲሞላ ሐታ በምን ደረጃ በእኛ ዘመናችን የደረስነው ዲኑን ራሱ ዲናችንን ራሱ ለመነሰር ወይም ለመርዳት ወይም የበላይ ለማድረግ ይህ ነገር አስፈላጊ ነው እስከ መባል ደረጃ የተደረሰበት ነው። ዲናችን የወደቀው ገንዘብ ስለሌለ ነው እስከሚባል ድረስ የተደረሰበት ሰዓት ነው። ይህ አይነት ሰዎችን ወርቅና ብርን ማደለብ ሀማቸው ጭንቀታቸው የሆነ ሰዓት ላይ ያህን ያየህ ጊዜ እነዚህን ቃላቶችን እነዚህን ዱዓዎችን አንተ አደልብ እነዚህን ነገርን አካብት አከማች ብለው ሰይዳችን ሰለላሁ ዐለይሂ ወሰለም እነዚህን ነገራቶችን አስተማሩት። ምን ይላሉ? اللهم إني أسألك الثبات على الأمر والعزيمة على الرشد. ይሄ በጣም ወሳኝ ከሆነ አስፈላጊ ከሆነ ህይወታችን ላይ ዱዓ اللهم إني أسألك الثبات على الأمر ዑለማዎቹ ሲናገሩ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን እያሉ ነው? ያ አላህ ብለህ በለው አላህን ያ አላህ ይሄ ነገር ላይ ይሃ ጉዳይ ወሳኙ ጉዳይ ላይ አምሩ ማለት ይሃ ነገር ይሃ ጉዳይ አሳሳቢው ዋናው ነገር ላይ መርጋትን ስጠኝ፣ እዛ ላይ መዘውተርን ስጠኝ፣ እዛ ላይ እስቲቃማን ስጠኝ። ይሃ ነገር የአላህ ነገር የዲኑ ነገር ላይ ሁሉም ለዛ ለወርቅና ለፊዳ ለብር ብሎ ዲኑን እየተወ ስነ ስርዓቱን እየተወ ሴት ሐያዋን እየረሳች እፍረቷን ትታ ለምን ሲባል ለብር ለገንዘብ ተውሎ የነበራት ሐታ በዛ ነገር ላይ ማትታወቅና ሐያ የነበራት ራሱ ነገሩና የሰው እይታ አስገድዷል። ያለዛ መንገድ የለበት። ሐያዋን ካልተወች እፍረቷን ካልተወች ያህም ወንዱም ዲኑን ካልተወ ካልዋሸ ካላጭበረበረ የአላህን ትእዛዝን ካልጣሰ ይሄ ነገር ስለማይገኝ የሚል እምነት ላይ ደርሷል። የዛ ሰዓት اللهم اني اسالك الثبات على الامر ይሄ ጉዳይ ላይ አንተ ጋር አሳሳቢው የሆነ ጉዳይ ላይ እሱ ላይ መርጋትን ስጠኝ። መርጋት ይታጣል ማለት ነው። በዛ ሰዓት ሰው ወርቅና ብርን በሚያደልብና በሚያከማችበት ሰዓት ይሄ ትልቁ ዓላማው በሆነበት ሰዓት እዚህ ጉዳይ ላይ ይሄ የዲኑ ጉዳይ ላይ መርጋት ተባትን ማግኘት መረጋጋት እዛ ላይ በጣም ይታጣል ማለት ነው። ለዚህ ነው ሰይድ الوجود ሰለላሁ ዐለይሂ ወሰለም ይሄን አስቀድመው اللهم اني اسالك الثبات على الامر በዛ ነገር ላይ የፈለገው ቢተው የፈለገው ቢያሳንሰው የፈለገው ቢያቀለው አንተ ግን እዚህ ነገር ላይ ተባት መሆንን መርጋትን ስጠኝ ብለህ አላህን ጠይቀው። والعزيمة على الرشد መቅናት ላይ ደግሞ ቁርጠኝነት ስጠኝ። العزيمة ቁርጠኝነት ወኔ ምንም የማይሰማ የማይንቀጠቀጥ عزيمة ይባላል። የሰውየው ወኔና ቁርጠኝነት ምን ላይ ስጠኝ? እሱ ወርቅና ብር መሰብሰቡ ላይ አይደለም። والعزيمة على الرشد ቅን የሆነውን መንገድን እንዲይዝ መቅናት የሚባለው ነገርን እንዳለቅ ቅን ከሆነው መንገድ እንዳልወጣ እዛ ላይ ቁርጠኝነት ስጠኝ። ዑለማዎቹ ምን ይላሉ? ይሄን ሲያብራሩ ይሄ عزيمة የሚባለው የፍላጎትና የቀልብ ሙራድ ሁሉ ተሰብስቦ ከድርጊት ጋር መተሳሰሩ ከስራ ጋር ዝም ብሎ ንያና ወኔ አይደለም። ልብ ላይ ስራ ላይ የለም። ይሄ ሳይሆን ከስራ ጋር የተሳሰረ ወኔ ቁርጠኝነት ይሄን عزيمة ይሉታል። ሩሽድ የሚባለው ይሄ ቅን መሆንን የሚያውቀው ብዙ ነው። ነገር ግን እዛ ነገር ላይ ለመጓዝና ቅን የሆነ ሰው ለመሆን ቁርጠኝነት ይታጣል። ብዙ ነገር ያዳክመዋል። ብዙ ነገር ወደ ኋላ ይጎትተዋል። ብዙ ነገር ከመስመር ያወጣዋል። ወለሃذا ረሱላችን ሰለላሁ ዐለይሂ ወሰለም ምን አሉት? والعزيمة على الرشد ቅን መሆን ላይ መቅናት የሚባለው የቅን መንገድ ላይ ለመሆን ቁርጠኝነቱን ስጠኝ። ሌላ ነገር የማይሰው ሰው
ሌላ ነገር የማያደናግረው የሆነ ቁርጠኝነትን ስጠኝ። ያ ቁርጠኝነት ከሌለ እያወቅኸው እያየኸው እኔ እኮ መስተካከል አለብኝ፣ እኔ እኮ ቅን መሆን አለብኝ እያልክ ዛሬም ነገም በዛው ነገር ላይ እንወድቃለን። ይሄ ሐቂቃ እውነታ ነው፣ ሁላችንም ያለብን በዚህ ዘመን ደግሞ ነው። ولهذا ይሄ ዱዓ ያስፈልገናል። اللهم اني اسالك الثبات على الامر والعزيمه على الرشد ይህን ስጠኛል። ከዛም በኋላም ረሱላችን ሰለላሁ ዐለይሂ ወሰለም واسالك موجبات رحمتك وعزائم مغفرتك الله አጠይቀሃለሁ ደግሞ አሁንም አላህን ጀለ ጀላሉ ሙጂባት ረሕመትህን ያንተን እዝነትን የሚያስገድዱ ነገሮች የሚያስመጡ አላህ ላይ ግድ የሚሆንበት ነገር አይደለም፣ ምንም ነገር የለም። ነገር ግን ራሱ ቃል የገባው ረሕመቴ ለሱ ግድ ሆናለች ያለባቸውን ምክንያቶችና ስራዎችን እሱንም እጠይቀሃለሁ። አስአሉከ ሙጂባት ረሕመቲክ ወንጀለኛ ነን፣ ጥፋተኞች ነን። ረሕመትህን ደግሞ ዋጅብ የሚያደርግልን ነገርን እሱንም እንጠይቀሃለን እንድትወፍቀን። ወዐዛኢመ መግፊረቲክ ማህርታህን የተረጋገጠ የሚያደርጉ ነገራቶችን እነሱንም ጠይቀሃለን። ሁለት ሰባት ዐለል አምር ወልዐዚመተ ዐለል ሩሽድ ወአስአሉከ ሙጂባት ረሕመቲክ ወዐዛኢመ መግፊረቲክ ይህን መግፊራውንም ቁርጥ የሚያደርጉልን ነገራቶች። ወአስአሉከ ሹክረ ኒዕመቲክ ኒዕማህን የሰጠኸኝን ውለታን ደግሞ ማመስገንን ካንተ ጠይቀሃለሁ። አመስጋኝ አድርገኝ፣ ማመስገንን ስጠኝ ብለህ ጠይቀው አላህን አሉ። ወሑስነ ዒባደቲክ ጥሩ የሆነ ምርጥ የሆነ ዒባዳህን አንተን መገዛት፣ ያማረ አንተን መገዛት፣ ዝም ብሎ ቀፎ ሩህ የሌለበት ህይወት የሌለበት ምንም ውስጡ ላይ ሐቂቃ የሌለበት እውነት የሌለበት ነገር ሳይሆን ሑስነ ዒባደቲክ ምርጥ የሆነ አንተን መገዛትን እሱንም ስጠኝ ይላል። ወአስአሉከ ቀልበን ሰሊመን ያ አላህ እጠይቀሃለሁ ንጹህ የሆነ ጤነኛ የሆነ ቀልብን እጠይቀሃለሁ። ወሊሳነን ሳዲቀን እውነተኛ የሆነ ምላስን እጠይቀሃለሁ። አስአሉከ ቀልበን ሰሊመን ወሊሳነን ሳዲቀን ይሄን እጠይቀሃለሁ። ይሄን ካሉ በኋላ ወአስአሉከ ሚን ኸይሪ ማ ተዕለም አንተ ከምታውቀው ኸይር ነገር ሁሉ እጠይቀሃለሁ። አንተ ከምታውቀው ሸር ነገር ሁሉ በአንተ እጠበቃለሁ። ወአዑዙ ቢከ ሚን ሸሪ ማ ተዕለም ወአስተግፊሩከ ሊማ ተዕለም አንተው ለምታውቀው በእኔና በአንተ መሃል ላለው ነገር ማህርታህን እጠይቀሃለሁ። ወአስተግፊሩከ ሊማ ተዕለም አንተ ለምታውቀው ነገር ለሱም ማህርታህን እጠይቀሃለሁ። ኢነከ አንተ ዐላሙል ጉዩብ አንተ እኮ ሩቅ የሆነ ነገርን በጣም አዋቂ ውስጥ አዋቂ የሆንክ ጌታ ነህ። እቺን ዱዓ ሰይዳችን ሰለላሁ ዐለይሂ ወሰለም በዛ ሰዓት ላይ ሌላ ነገር ሲያደልም ሲያከማች አንተ ይሄን ነገርን አከማች፣ ይሄን ነገርን ደጋግም፣ ይሄን ነገርን ለማግኘት ሞክር፣ ለማግኘት ለምን። ንጹህ የሆነ ልብ ይታጣል በዛ ሰዓት፣ እውነተኛ የሆነ ምላስ ይታጣል። ያ አላህ የሰጠውን ኒዕማን አመስጋኝ ይታጣል። የሰጠው ያልሰጠው ነገር ላይ የሌለው ነገር ላይ ነው እየሰበሰበና እየተጨነቀ ያለው። ስለዚህ ያለውን ራሱ ለማመስገን ይከብደዋል። ወለሃذا ያ ዒባደላህ ይሄ ለሰይዳችን ሰለላሁ ዐለይሂ ወሰለም ለሰሃቢው ያስተማሩት ምርጥ ዱዓ ለኛ በአስፈላጊ ጊዜ አስፈላጊ ሁኔታ ላይ ያለው አንዳንድ አታሮች ላይ ካለፉት ኡመቶች ላይ የተዘገበ አልሙእሚኑ አሉ ከንዙል ሙእሚን የሙእሚን ከንዙ ድልቡ ረቡሁ ጌታው ሊያደልቡ የሚገባ መሐባውን ሊያከማች ፍቅሩን ሊያከማች ውስጡ ላይ ያለውን ነገርን ሊያጎለብት ሊያበዛው የሚገባ ነገር ጌታው አላህ ጀለ ጀላሉ የቁርጥ ቀን የቁርጥ ጊዜ ወሳኝ ሰዓት ላይ ደራሽ እሱ ብቻ ነው ጀለ ጀላሉ። ወለሃذا አንድ እውነተኛ ሙእሚን የሱ ከንዝ የሚደብቀው ውስጡ ላይ ረቡሁ ጌታው እሱን ደግሞ ከንዙ ያደረገ እሱን ድልቡ ያደረገ የሱን ውስጡ ያደረገ ደግሞ ምን ያጋጥመዋል? ምን ይመጣበታል? ነገራቶቹ ወለሃذا ያ ዒባደላህ ያ አላህን ጣዓ ፍራቻውን፣ ውዴታውን፣ ፍቅሩን፣ መሐባውን ከሱ ጋር ያለን ትስስርን፣ ቁርኝትን ይህን ነገር ከምንም ነገር በላይ ልናደልበው ልንንከባከበው የሚገባ ነገር ልናሳብበው እየተዋበ እንዲሄድ ልንንከባከበው የሚገባ ነገር ዋና ነገር እሱ አላህ ወፍቀን። ይሄን ዱዓንም ሁላችንም አፍዘን በዚህ ሰዓት ላይ ልናካብተው የሚገባ
ልናደልበው የሚገባ ልናገኘው የሚገባ ነው። ይሄን ያገኘ والله ሌላ ነገር ቢያመልጠው ምንም ችግር የለበትም። ላኪን ደግሞ ምንም ችግር የሌለው ሐቁን እስከጠበቀ ድረስ ገንዘብንም ሀብትንም ማካበቱ ከሸሪዓ ጋር የሚቃረንበት ነገር የለም። ነገር ግን ትልቁ ዓላማ ዲኑን ረስቶ ትልቁ ጭንቀት ትልቁ ሀም ይሄ ነገር ብቻ ሲሆን ያኔ ነው ጥፋት፣ ያኔ ነው ሐላክ ውድመት ማለት የዛኔ ያለ በለዛማ እነዚህን ነገራቶችን አስበልጦ አስቀድሞ ከዛም በኋላም አላህ በፈቀደለት መስመር ላይ ተሰማርቶ አላህን ለምኖ ሪዝቁን ቢያበዛ ቢያሰፋ ምንም አይነት ችግር የሌለው በሸሪዓችንም የተወደደ ነገር ነው። ከዛ ጋር ሚጋጭና ሚቃረን ነገር እንዳይመስለን ማለት ነው። ላኪን ትልቁ ልናጎለብተው ልናልብ የሚገባ ግን ንጹህ የሆነ ልብን ይመሰለ በመንገዱ ላይ በዋናው ነገር ላይ ተባትን ይመሰለ መርጋትን ቅን መሆን ላይ ቁርጠኝነትን ይመሰለ ይሄ ነገር ሳይኖረው ሌላ ነገር ቢያደለም ምንድነው ፋይዳው? ምን አገኘ? አላህ ይጠብቀን። የዚህንም ዱዓ የዚህን ልመና በረካውን ምናገኝ አላህ አድርገን፣ استجابውን ምናገኝ አላህ አድርገን። የአላህ በር ተከፍቶ ዛሬውን የምናገኝበት ዕጣን ያገኘን ባሪያዎች አላህ አድርገን። ثم إن الله أمرنا بأمر بدأ فيه بنفسه وثنى بملائكته المسبحة بكرسه وأيها بالمؤمنين من عباده تعميما فقال مخبرا وآمرا لهم تكريما إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم على سيدنا محمد نور الأنوار وسر الأسرار وترياق الأغيار ومفتاح باب اليسار وعلى خليفته من بعده المختار وأنيسه ورفيقه في الغار إمام المؤمنين وخليفته على التحقيق أمير المؤمنين سيدنا أبي بكر الصديق وعلى الناطق بالصواب شهيد المحراب أمير المؤمنين سيدنا عمر بن الخطاب وعلى الناصح لله في السر والإعلان من استحيت منه ملائكة الرحمن الإمام ذي النورين عثمان بن عفان وعلى أخي النبي المصطفى وابن عمه ووليه وباب مدينة علمه إمام أهل المشارق والمغارب أمير المؤمنين سيدنا علي بن أبي طالب وعلى الحسن والحسين سيدي شباب أهل الجنة في الجنة وريحانتي نبيك بنص السنة وعلى أمهما الحوراء فاطمة البتول الزهراء وعلى خديجة الكبرى وعائشة الرضا وعلى حمزة والعباس وسائر أهل بيت نبيك الذين طهرتهم من الدنس والأرجاس